تتكلم الانجليزي؟ English a little bit. ترى بمن ቋንቋ እንግባባ ነው ልጄ ወይ እንግሊዘኛ ትችል እንግሊዘኛ ላወራ እንግሊዘኛ ደግሞ ይከብዳል በጣም You from Nigeria? I'm from Ethiopia. Oh, Ethiopia. Okay. It's on Ethiopia. ትክክል ኢትዮጵያ ቀና አሁን ያለው سلام Ethiopia. سلام إثيوبيا تتكلم الأمهري بعد كلهم عربية. سلام نوبل. سلام نوبل. أيوة إثيوبيا. إثيوبيا. أوداتشوالو. نوخير. أوداتشوالو. أوداتشوالو. أيوة. I love Ethiopia. I love Ethiopia. I love you Ethiopia. مسام بلتهال እንዴ ማለት ነው በእንግሊዝኛ اوكي اخي حافظ له حافظ نعم حافظ سورة كيف can we listen to you اوكي أي سورة تريد أن نقرأ لك؟ تتكلم العربي؟ تفهم العربي؟ نو عربي. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. اقرأ. السورة كيف؟ فاتحة. يا طوق فاتحة. ما شاء الله موي ستيم ما شاء الله. Do you need Quran? Inshallah dua for me also. I pray for you. Pray for me brother, pray for me Sultan Ottoman Empire back and Zulfikar ኦቶማን ፋየር እንዲመለስ ዱዓ አድርግ እያለ ነው አይደል? እንደዛማ ዱዓ አላድርግም። ዱዓም አደርገው እኔ እንተውት Yes and then Sultan Yunus. Okay. አሪፍ ነው በቃ ሱልጣን ኢንሻአላህ ደህና ነው እያለ ነው ትርጉም በሰለሽ Do you need to learn Quran? Do you need learn Quran? No, I cannot speak Arabic, man. Okay. Only sometimes in Turkish or Dutch. Sometimes. እንግሊዝኛ ላወራ ነበር እንግሊዝኛ ይከብዳል። በጣም ይቅርታ። እሺ በጣም ይቅርታ። አማርኛ ማችም አይደለ ትንሽ أخي Atatürk come Arabic go in Turkey. والله. Yeah. Like when was Ottoman Empire, Turkish people speak Arabic also. But Atatürk coming, and then Arabic is go. አታቱርክ በመጣ ጊዜ አረበኛ ሄደ ከቱርክ ሀገር ይሄ ማን ነበር ይሄ አታቱርክ? وأنت يعني تريد أن يعود الدولة العثمانية صح؟ العثمان. Ottoman Empire دولة Ottoman مسلمان الحمد لله. Maar the other Yahudi. በጣም ይገርማል። ሙስሊም ነው ማለት ነው። እና ደህና ነህ አይደል? ጠፍተህ በጣም ግን ከተፈጠርክ ረሳው ይቻላል። ገና ዛሬ ያየው እንደዚህ አይጠፋም። ጥሩ አይደለም ሊወት። እሺ እንደዚህ አትጥፋ። መልካም ጊዜ ይሁንልህ። ኢንሻአላህ መልቂያማ እንገናኛለን። እስቲ እድለኛ ነኝ በል እስቲ። እኔ ሁልጊዜ እድለኛ ነኝ። እሺ ይሁንልህ። እኔ ያው ለመጠየቅም እንትን ለማድረግም አይደለም ግን ያ የመጣውን ኢየሱስ ክርስቶስን
የግል አዳኜ ነው ብለህ ብትቀበል ሕይወትን ታገኛለህ። ኢየሱስ ክርስቶስን አዳኝ አድርጎ የላከው ማን ነው? አምላክ አለው አይደለ? እሱ የተላከው ለእኛ ለጣታችን ፍጹም ሰው ሆኖ ነው ወደዚች ዓለም የመጣው። ስለዚህ አንተ ለእኔ አዳኜ ነው ብለህ ብትቀበል ሕይወትን ታገኛለህ። አላገኝም። ኢየሱስ ክርስቶስ አዳኝ እንዲሆን ያደረገው አምላክ አለው አይደል? ለራሱ ለኢየሱስ ክርስቶስ ማንን ነው የሚያድነው? ኢየሱስ ክርስቶስን አዳኝ አድርጎ የላከው አምላክ አለው አይደል? አዳኝ መባሉ ፍጡርነትን እንጂ ሌላን አያሳይም። መደረጉ ነው የተደረገ አካል አዳኝ ሆኖ ወደ አንተ የመጣው ወይም ወደዚች ዓለም የመጣው በዚች ዓለም ላይ ሰው ልጅ ስለሌለ እኮ ነው። ሰው ልጅ እግዚአብሔር የሚፈልገው ሰው ልጅ ስለሌለ ያ እግዚአብሔር ነው ወደዚች ዓለም የመጣው። እስቲ መጽሐፍ ቅዱስ ላይ ያለውን መጽሐፍ ቅዱስ ልናገር ስማ። እሺ አምላክ አዳኝ አድርጎ ልኮት ነው አይደለ? መድኃኒትነትን ተሰጥቶ ነው አይደል? እሱ ወይንስ አይደለም? ራሱ አምላክ ነው መድኃኒት ሆኖ የመጣ። እሺ አይደለም፣ መድኃኒት ተደርጎ ነው። አሁን ራሱ አምላክ ነው መድኃኒት ሆኖ የመጣው። ራሱ አምላክ ነው አይደለም? አምላክ አይደለም፣ አምላክ ነው። ስማ መድኃኒት እንዲሆን ተደርጎ ነው። እሱ በመደረግ የተገኘ ነው። መድኃኒት አደረገው ከተባለ ራሱ መደረጉ ፍጡር መሆኑን ያሳያል። ራሱ መድኃኒት ነው የመጣ። እሺ በመጽሐፍ ቅዱስ ያለውን ቃል ሊያነብ ስማ። ተደርጎ ነው፣ በቃ ተደርጎ ነው። አሳያለሁ። ስማ። እሺ አብሽር፣ እሰማሃለሁ። ኦኬ እኛ ለእግዚአብሔር የምንሰጠው ነገር በዚህ ዓለም ላይ የለም። እግዚአብሔር ለእኛ ይሰጣል እንጂ እኛ ለእግዚአብሔር የምንሰጠው ነገር አይኖርም። ለምሳሌ ዘፍጥረት 1 ላይ መጀመሪያ እግዚአብሔር ሰማይን እና ምድርን ፈጠረ ይላል። እየሰማን ነው አይደል? እየሰማህ ነው። ስለዚህ ሰማይን እና ምድርን የፈጠረው እግዚአብሔር አምላክ ራሱ ስለሆነ እኛ አሁን ከእግዚአብሔር እንቀበላለን እንጂ ለእግዚአብሔር መልካም ነገር እናደርጋለን ብለን ውለታ የምንመልሰው ነገር አይኖርም። መድኃኒት ተደርጎ ነው እያልኩህ ነበረ። ይሄን ብለሃል። ተደርጎ ነው አይደል? ኢየሱስ ክርስቶስ መድኃኒት ተደርጎ ነው ራሱ። ይኸውልህ ለእኛ አዳኝ ሆኖ ነው የመጣ። አሁን መጽሐፍ ቅዱስ ላይ ያለውን እስቲ ሊያነብሽ አሁን ከዚህ በኋላ ዮሐንስ ወንጌል 1:1 ስማ። እዛ ስለ መድኃኒትነት አይናገርም ወይ? አላሳይህ። መድኃኒት ተደርጎ አይደለም ራሱ መድኃኒት ነው እያልከኝ ነው አይደለም? ተደርጎ ይታያል። እዛ አንብበው። የሐዋርያት ሥራ ምዕራፍ 5 ተረጋጋ እንጂ አዳምጥ። መድኃኒት ተደርጎ ነው ኢየሱስ ክርስቶስ። አንተ ተደርጎ አይደለም ራሱ መድኃኒት ሆኖ ነው የመጣው እያልክ ነው። ስህተት ነው። ይህን እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገዋል። መድኃኒት ያደረገው እግዚአብሔር ነው ኢየሱስ ክርስቶስን። ገብቷቸዋል አይደል? እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጥ ዘንድ ለዓለም ሁሉ በለው። ለእስራኤል እያለ ነው የጌታ ሰው። ያው ለእስራኤል እያለ ነው ይታያል። ምክንያቱም ኢየሱስ ክርስቶስ ለእስራኤል ነው። መድኃኒትም ተደርጎ ነው፣ በመደረግ የተገኘ ነገር ነው። አደረገው ከተባለ ፍጡር መሆኑን እንዳውም የሚገልጽ ነው። አምላክ ተደረገ አይባልም በፍጹም ያደርጋል እንጂ። ስለዚህ አምላክ ማን ነው ከተባለ ኢየሱስን መድኃኒት አድርጎ የላከ አምላክ እንጂ ኢየሱስ አይደለም። አሜን ነው። ሌላ ምን አለ? መድኃኒት ተደርጎ ነው። ኢየሱስ ክርስቶስ አምላክ ነው ያደረገህ ጥያቄ ይኸውልህ ዮሐንስ ወንጌል ምዕራፍ 1:1 እናነብ። በአንድ መጽሐፍ ቅዱስ ይዛል አይደል? ዮሐንስ ወንጌል 1:1 በመጀመሪያ ቃል ነበር። ያው መጽሐፍ ቅዱስን ይዛል አይደል? ኦኬ እሺ፣ ሌሎቹም እስቲ መጽሐፍ ቅዱስ የያዛችሁ አንብቡ እስቲ። መጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እሺ
አዎ ቃልም እግዚአብሔር ነበር። በቃ በመጀመሪያ ቃል ነው ነበረው። አሁን አንድ ሰው እኔ ለምሳሌ ቆሜያለሁ። አሁን እዚህ ጋር ብዙ ልጆች ነው ያለ ነው። በአንድ ሮም ሆነን ነው እየተነጋገርን ያለ ነው ማለት ነው። እሺ በመጀመሪያ ቃል ነበር። ቃልም የት ነበር? በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነበር። ይታያል አይደል? በመጀመሪያ ምን ነበር? ቃል ነበር። በመጀመሪያ ቃልም እግዚአብሔር ነበር። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ስህተት ነው ያንተ። ኢየሱስ ክርስቶስ የቱ ጋር ነው እኔ ቃል ነኝ ያለው ወይንም የእግዚአብሔር ቃል ነኝ ያለው? አንድ ቦታ እስኪ እኮ ዮሐንስ እንደ እኮ አሁን አነበበነው። በመጀመሪያ ቃል ነበር እኮ በመጀመሪያ ቃል ነበር ዮሐንስ አንድን አነሳና ለኢየሱስ ነው አልክ አንተ አልክ እኮ አሁን ኢየሱስ ክርስቶስ አምላክ አይደለም ስለምትለው በመጀመሪያ ቃል ነበር አይደል እንዴ? ያው አንተም እያየ ነው መጽሐፍ አይደል? ኢየሱስ ክርስቶስ በመጀመሪያ ቃል ነበር። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አንተ በጣም ያልተረዳከው ቃሉ የት ነው ያለው? ቃልም እግዚአብሔር ነበር። በቃ ቃሉም እግዚአብሔር ነበር። እኔ ቃል ነኝ ብሎ ኢየሱስ ክርስቶስ ተናግሯል አንድ ቦታ ላይ እኮ ኢየሱስ ክርስቶስ እኮ ስለ ኢየሱስ ክርስቶስ ይሄ እኮ ስለ ኢየሱስ ክርስቶስ አሁን ሐዋርያ የተናገረው ብራዘር አሁን መጽሐፍ ቅዱስን አንተ ለአንተ ግልጽ በሆነ መንገድ ነው። አሁን አማርኛ ያው ይገባል፣ ታውቃለህ። ምንም የሚቀረው ነገር የለም። ፓስተር ኢየሱስ ክርስቶስ አንደኛ የትኛውም ቦታ ላይ እኔ ቃል ነኝ ብሎ አያውቅም። እኔ እግዚአብሔር ቃል ነኝም አላለም። ገብቶሃል አይደል? አንደኛ እሱ ነው። ሁለተኛ 14 ላይ ያለው ቃልም ስጋ ሆነ ሲል ጊዜ ስለ ኢየሱስ ክርስቶስ ሆነ ከተባለ አንድ ነገር ያስኮነው አካል እንዳለ ልታወቅ ይገባል። የሆነው ማን ነው? ኢየሱስ ክርስቶስ ነው። ያስኮነው ማን ነው? ያ አንድ አምላክ ነው። በምን አስኮነው ከተባለ በዚያ በቃሉ አስገኘው እኮ። ቃልም እግዚአብሔር ነበረ ነው። ቃሉም እግዚአብሔር ነበረ። ያ ማለት አሁን መለኮት ላይ አይደለም። አሁን ታምናለህ አይደል? ስለ መለኮታዊ እግዚአብሔር አሁን መለኮት ነው አይደል? እግዚአብሔር መንፈስ ነው ይላል አይደል እንዴ? ስለዚህ ያ ኢየሱስ ክርስቶስ አሁን መለኮቱ ምን ሆነ ማለት ነው? መጀመሪያ መለኮት ሆኖ የነበረው ስጋ ሆኖ መጣ ማለት ነው። የሰው ልጅ ለማዳን ማለት ነው። የሰው ልጅ ምንድነው የሆነው? ኃጢአቱን ስለሰራ በአዳምና በሔዋን በኩል ሰይጣን አሳስቶ ምን አደረገ? ኃጢአት እንዲገባ አደረገ ወደ ሰው ልጅ ማለት ነው። ስለዚህ እግዚአብሔር አምላክ ስለ ቃል እያወራን ነው። ቃልም ስጋ ሆነ ሲል ጊዜ ታላርላ የሆነ ቃል የተገባ የተስፋ ቃል ነበረ በነብያት ዘንድ። የተስፋ ቃል ነው ኢየሱስ ክርስቶስ ታውቃለህ። አይደለም የተስፋ ቃልና የአምላክ ቃል የተለያዩ ናቸው። አምላክ የሚናገረው ንግግር በፍጹም ወደ ፍጡርነት ወይም ወደ ሰውነት እንትን የሚል አይደለም። ነገር ግን እዚህ ቦታ ላይ ስለ ኢየሱስ ቃል የተባለውን በሌላ ቦታ ላይ ይፈታልሃል። መጽሐፍ ቅዱስ ላይ እንደ ተስፋው ቃል ተብሎ ተገልጿል አይደለም? በተስፋ ደረጃ የተገባ ነበር ኢየሱስ ክርስቶስ። ያ ማለት ለነቢያት ኢየሱስ የሚባል አንድ መድኃኒት ለእስራኤል ሰዎች ይላካል ተብሎ ተስፋ ተገብቶላቸው ነበር አይደል ፓስተር? ያ ነው ቃልም ስጋ ሆነ ሲል ጊዜ ያ ተስፋ ቃል ዛሬ ፍጻሜውን አገኘና ሰው ሆኖ መጣ ማለት ነው። ተስፋ ተገብቶላቸው ነበር፣ ቃል ተገብቶላቸው ነበር ለነቢያት ኢየሱስ የሚባል አካል ወደፊት ይላካል ብሎ አምላክ ለነ አብርሃም ለነ ዳዊት በሁሉም ትውልድ በመጣ ቁጥር ይነግራቸው ነበር። አሁን ያ የተስፋ ቃል እንደሆነ ማስረጃ ለስጠህ። ኢየሱስ ክርስቶስ ስለ ተስፋ ቃል እንጂ እየተወራ ያለው የአምላክ ቃል ራሱ ሰው ሆኖ መጣ ለማለት አይደለም። ከዚህም ሲዘር ይላል ላሳይህ። ማመን አለብህ። ጌታ ሰው አንድ መረጋጋት። ኢየሱስ ክርስቶስ የተስፋ ቃል እንጂ ሌላ አይደለም። ጌታ ዘመን ያና እዚህ ጋር ፓስተር ይታያል።
ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱንም ኢየሱስን አመጣ ይላል። ያ አንድ መድኃኒት ኢየሱስ የሚባል ለእስራኤል ሰው ይላካል የሚል ቃል ኪዳን ተገብቶላቸው ነበር። ለነቢያት ተስፋ ተገብቶላቸው ነበር። ያም በተስፋ ይጠባበቁ ነበር። ያ ተስፋ ዛሬ ፍጻሜውን አገኘና ሰው በቃ መጣ፣ ኢየሱስ ክርስቶስ ተላከ ነው። አምላክ ለነቢያት ወደፊት እንዲህ አደርግላቸዋለሁ እያለ ቃል ይገባላቸዋል አይደለ? ያ ቃል የገባው በቃ ዛሬ ፍጻሜውን አገኘ ተገኘ ነው እንጂ የአምላክ ቃል ራሱ መጥቶ ማርያም ማህፀን አድሮ ሰው ሆነ ማለት አይደለም። ያው የተስፋ ቃል ነው ኢየሱስ ብሎ ቃል በቃል ተቀምጦልሃል። ይሄ ነው። እሺ ፓስተር፣ ያ ጥያቄ አለ? ኢየሱስ ክርስቶስ አምላክ እንዳለው ታውቃለህ አይደል? ፓስተር ጌታ ዘመንህን ይባርከውና ቤትህን አንሳ። አለ ፓስተር አለች፣ ይቅርታ አለች አልኩኝ። አለ ወይንም አሉ ፊርዋይትን ኡኽራ። እሺ ክርስቲያኖች ካሉ አስገባቸው። ሃይማኖት ውስጥ አክራሪ ናት በጣም የኔ ሲስተር። ስለዚህ እኔ ሙስሊምንም የምጠላበት ሞራሉም የለኝም፣ የማንቋሽሽበት ሞራሉም የለኝም። ግን አንዳንድ ጥያቄዎች ያው ቅድም ያነሳሁላችሁ እነሱ ጥያቄ ስለሚሆኑብኝ ትንሽ የተጋቡም በዛ መጋባት አይፈቀድም ላላችሁትም እኛ ሰፈር የተጋቡ ነበሩ፣ ግን ይጨቃጨቃሉ። ብዙም አክራሪም ሙስሊም ጎበዝ ኦርቶዶክስም አይደሉም። እነዚያ የተጋቡ ሰዎች አንድ ኦርቶዶክስ እና አንድ ሙስሊም ተጋብተው አይቼ እነሱንም እንድትመልሱልኝ ነበር። አመሰግናለሁ ለመለሳችሁልኝ መልስ በእውነት አመሰግናለሁ። እሺ ዛሬ ስራ ላይ ነው እንደነገሩ መሰለኝ። ፈቃደኛ ከሆኑ የሆነ ቀን እንስተውትና እርስዎ በሚመቸውት ቀን በዚያ ቀን መጥተው ስለ ሃይማኖቱ ቢያስረዱ ደስ ይለናል። ጥያቄዎች ያሉን እኛ በርካታ ጥያቄዎች ልጆች የሚያነሷቸው እንደው እነዚያን ቢመልሷቸው ደስ ይለናል። ፈቃደኛ ከሆኑ ማለት ነው። ካልሆኑ ችግር የለም። ጥያቄዎትን እየመጡ መጠየቅ ይችላሉ። በኢስላም ላይ ችግር የለም። ችግር የለም። ወደ ቢሮ እየገባሁ ስለሆነ ስለማይመቸኝ ነው። ለመነጋገር ሰዓቴ ትንሽ ተቃጥሏል ስለሆነ ነው እንጂ በኮሜንት ላይ ቄስ ሆኖ እንዴት አቃተው ምናምን የሚባሉም አሉ። ግን ይቅር ይበላቸው በእውነት እኔ አይመቸኝም፣ በስራ ላይ ነኝ ያልኩት እንጂ መልሱን አላውቀውም፣ አልችልም አላልኩም። ስለዚህ ይቅርታ፣ በኮሜንት ላይ እየተሳደቡ ነው መሰለኝ። አይ እነሱ የጠበቁት ቄስ ከሆነ ስለ ሃይማኖቱ ያስረዳናል በሚለው ነበር። እርስዎ ደግሞ ጊዜ ስለሌለኝ ነው እንጂ መልስ አጥቼ አይደለም ብለዋል። በሚመቸውት ጊዜ መጥተው ማውራት ይችላሉ። ችግር የለም። እሺ፣ አመሰግናለሁ። ያው ማለት ለማብራራቱ መጽሐፍ ማየት ጥቅስ በስነስርዓት መያዝ ስለሚያስፈልግ ሰዓት ከሌለ ደግሞ ጭራሽ ሌላ ጭቅጭቅ ነገር ሊፈጠር ስለሚችል በሰዓት መጠቀም ለሁሉም ጊዜ ስላለው በጊዜው ይሻላል ብዬ ነው እንጂ ይቅርታ በእውነት በኮሜንት ላይ ችግር የለም። አብሽሩ። እንዳው ከገባቸው አይቀር ለመጨረሻ ጊዜ ካለው ይችን አንቀጽ ብቻ ይዋትና ከተመቸውት አሁን ካልተመቸውትም በሌላ ጊዜ እንትን ማለት ይችላሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። እንዴት ነው የእውነት አምላክ ሕፃናቶችን ግደሏቸው የሚለው? ሕፃናት ምንም በኃጢአት የሚወቀሱ አይደሉም። እነዚህን ሕፃናት እንዴ ይወርዷል እንዴ? ብቻ ነው ማረው። በቃ ስራ ላይ ሊሆን ይችላል። ወርዷል። ጥያቄ ያለው ካለ ይቀጥል። ሰላም አለይኩም። ጥያቄያችን ደህና አልሐምዱሊላህ።